እኔ አሁን እየተናገርኩ ያለሁት በባስ የኢትዮጵያ ባስ ነው እንዴ የምትሰማው ያለው? አይ ድሬ ቆይ የዚህኝ ልጅ ያላችሁም ትዳር የምትፈልጉ ለዚች ልጅ አይ መኖር ትዝታ እያለ ነው። እስኪ መኖር በትዝታ እያለ ነው። እስኪ እኔው ሰላም አሞራው እንዴት ናችሁ? እንዴት ነህ? የት ሀገር ልጅ ሰው ነህ? እኔ ወሎ ሰው ነኝ። ያለህበት ሀገር የት ሀገር ሰው ነህ? ሳውዲ አረቢያ ነው እኔ የምኖረው። እርፍ ያው እሷ ባል የምፈልግ ከሆነ እኔ ያገባታለሁ ከነ ልጇ ብዬ ነው። ችግር የለውም። ደግሞ አንድ ሀገር ነው የምንኖረው። ታዲያ ምን ነው ይስማማሻል? እኔ እንጃ። በቪዲዮ ላይ ቪዲዮ ማውራት ይችላል። ቪዲዮ ማውራት ትችላለህ? አይ እንስማማና ችግር የለውም አበራላታለሁ። እንስማማና ተስማሙ። ሚት እናደርጋለን። እዚህ አያገባንም። ተስማሙተው አውሩ። ችግር የለውም። ብቻችሁን እንዳላችሁ አስቡት። መሰንጀር ላይ እያወራችሁ እንደሆነ ኢሞ ላይ አውሩ። ችግር የለውም። ያው ወንድማችን እንግዲህ ስላገናኘህን ባልና ሚስት በጣም እናመሰግናለን። ያው ብንስማማም ባንስማማም እና ጸዲ እንዴት ነሽ? ደህና ነሽ ወይ? እንዴት ነህ? ያው እኔም አንድ ልጅ አለኝ፣ አንቺም አንድ ልጅ ስላለሽ ችግር የለውም አብረን እናሳድጋለን ብዬ ነው። ኦ ልጅ አለ? ሚስትህስ? ባልሽ? እስኪ አንቺ? ያው እኔማ ሴት ነኝ። ባልኖረኝ መቼም እንትን አልልም። ብቻዬን ነው እኔ ልጄን የማሳድገው። ግን ያንተ የልጅህ እናት የት ሄዳ ነው? ያው እሷም ብቻዋን ናት። ተለያይተናል። ሰው እኮ ይለያያል። የወለደስ ይለያያል ካልተስማማ። አዎ እሱማ እኔም ተለያይቼኝ። ያው አንድ እኩል ነን። ያንቺና እኔ ዕጣ ፈንታ ደግሞ አንድ ሀገር ነው የምንኖረው። በነገራችን ላይ ተመሳሳይ ነው ላይፋችን። ብንጣመር አሪፍ ጥንድ ይወጣናል። የት ከተማ ነው ያለኸው? እኔ ጅዳ ነው የምኖረው። እኔ ያለሁት ደግሞ ቢሻ የሚባል ቦታ ነው። ታውቀዋለህ? አይዋ ቢሻ ወደ ገጠር ማለት ነው። ትንሽ ወጣ ያለ ነው። ችግር የለውም። ገጠር አይደለም፣ ትንሽ ከተማ ናት። እኮ ያው ትንሽ ከተማ ነች። እንደዛ ብላ አስተካክለው ገጠር ሲል ይከፋኛል። አረ እንዳይከፋሽ። ያው ለምሳሌ አሁን አዲስ አበባ ያለ ሰው ደሴ እንደመኖር ማለት ነው። እኛ አዲስ አበባ፣ እናንተ ደግሞ እንደ ደሴ ነው ያላችሁት እንደማለት ነው በሀገረኛው ያለንበት ቦታ እንጂ ገጠር አይደለሽ። አንቺማ ከተማ ነሽ። እና መስፈርትሽ ምንድን ነው ለትዳር? ማለቴ ባል መስፈርትሽ ምንድን ነው? ኦርቶዶክስ ነህ? አይ አይደለሁም፣ እኔ ሙስሊም ነኝ። ያሳዝናል። ፈሪሃ እግዚአብሔር ያለው ምናምን ነበር የምፈልገው። እኔ ኦርቶዶክስ ነኝ። ያው በሀሳብ ከተስማማንና ከተግባባን እኮ ወደ አንድ የምንመጣበት መንገድ ይኖራል። እኔ ካሳመንኩሽ ወይ አንቺ ካሳመንሽ እኔን አታሳምነኝም፣ ወደ ሙስሊም አታሳምነኝም። ግን አንተ ካመንክ እኮ ዋናው መተማመናችን ነው። ፖለቲካ ጀመራችሁ እዚህ ቤት። ፖለቲካ አይፈቀድም። ፖለቲካ አይፈቀድም እዚህ ቤት። የዚህ ቤት እስላም ክርስቲያን የሚባል ነገር የለም። ከተጋባችሁ ተጋቡ፣ ካልተጋባችሁ ተከት ብላችሁ ወረዱ። ስማ አሞራው እኮ እኔም እኮ ያሉት አሞራው እንደዛ ነው። ተግባባ የሰው ልጅ ሃይማኖት ምን ያላስማማን መሰለህ? ሃይማኖት አላስማማን። ቅድም የዘፈንኩት ዘፈን አንቺ ለራስሽ ሳልሰማሽው መሆንሽ ነው እንጂ በሃይማኖቴ መኖር አይከብደንም አይጠበንም ቤቴ ይብላሉ እኮ ዘፋኝ። እሱማ ዘፈን ላይ ነው። ለእንዳንቺና ለእንደኔ አይነት እኮ ነው ያ ዘፈን ቴዲ አፍሮ የዘፈነው እንድንስማማ። ባለፈው ሙኒት አልሰማሻትም? እንደዚህ የተቀይሩ እየታመመ ህዝቡ እያለች ነበር። እኔ እኮ ለእናንተ አስቤ ነው። እውነት ነው፣ እውነት ነው። እኔም እሱን ብዬ እኮ ነው ፍለጋ የገቡት። አንቺው ቂጥሽ እየጣልሽ አራዳሪሽ። ኦኬ እና
አሞራው እድሉን ስለሰጠህ በጣም አመሰግናለሁ። በጣም ወደ ወንድሜ ነህ። በጣም አድናቂ ነኝ። በርታ። ያው እንግዲህ እጣ ፈንታችን ሲያገናኘን አንድ ዋጋ እንጋባለን። ያው አንቺና እኔ ያው ሲስተር ብራዘር መሆን እንችላል። የሀገሬ ልጅ ነሽ፣ ደስ ይላል። እሺ ፎሎ አድርጌያለሁ። አዎ ተደራረጉ፣ ችግር የለም። በውስጥ ስታወሪ ይቀየራል። እሺ እኔ እመልሳለሁ። አዎ ወረድ ወደ ወረድ ወደታችሁ ነው ወረድ እንዴ። አዎ እኔ ቤት እየመጡ ያሉት ዳር ፈላጊ ግን በስማ ቡጉንጅ ያላችሁ ቡጉንጅ የሚመስል እድል ነው ያላችሁ። ማርያምን ነቃ ስታደርገው ጠረቅ ብሎ ይፈሳል። ጉድ ጦር ሄደው መሀል ላይ ቀጭ ጦር ይሄዳል መሀል ላይ ቀጭ። ምን ጉድ ናችሁ? አይደለ መሲ የምትባል ልጅ ነበረች። አሁን አለፈች። አዎ አለፈች። እመቤት ነይ እስኪ ግቢ። እንዴት ነሽ እመቤት? ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? እንዴት ነህ? ምን ፈላጊ ነሽ? ኧረ እንዲሁ እየገባህ አይደል? ባል ፈልገሽ ነው? አዎ። እና ምን ያሳፍርሻል? እናቴ ደረትሽ ነፍረሽ ባል ፈልጌ ነው አትይም? እንዲያው ካልተገኘ ምናምን ብዬ ፈርቼ ነው። ካልተገኘማ ውሃሽን ገላሽን በብርድ ውሃ ታጥበሽ ለጥት ያለሻ ብለህ ነው? እሺ መስፈርትሽ በይ ተናገሪ። ያው መስፈርቴማ ፈሪሃ እግዚአብሔር ያለውና ለትዳር የሚሆን 6-7 ጤት የምትወክስ ካለ አልጋ ላይ ማለት ነው። የቱ ጋር ነው የሚተኩሰው? ኧረ አይደለ ፎክሮ ሸልሎ የሚያገባኝ። እሺ ጨራሽ ወለሽ ነው ፈይዳ ልታረጊው ነው። እሺ ከዛስ? እሱ ነው መስፈርቴ። ተኩሶ ሸልሎ ምናምን የሚያገባሽ? አዎ ሀገር ምናምን ችግር የለውም። አይ ችግር የለውም። ኢትዮጵያዊ ብቻ ይሁን። ኖ ያለ የሚኖርበት ሀገር። አንቺ የት ሀገር ነሽ? ችግር የለውም። የት ሀገር ነሽ አንቺ ሴትዮ? እኔ እስራኤል ነኝ። ኦኬ በሉ የህይወታችንን መስፈርት የምታሟሉ ሰዎች ካላችሁ አንዳንድ ቁጥር በመጻፍ ተባበሩ። አሁን ያህል አንኮረዳል አፍንጫው ጥርስም ማለችነችና ይሆናል እየገምታለሁ። ይሄ ሰውዬ ና እስኪ ግባ። አንተ ሰውዬ ና ግባ ተቀበለው። አዎ ኮራዳል። እኔ በድፍ ልተኩስ። እስራኤል እናት እስራኤል። እሺ መጥቶልሻል ወይ? እስኪ አውሩ። እንዴት ነህ ወንድም አለም? ልጅ ሚጊ የገባው